ዛሬ አቤል ወደ ሚስቱ ጋር ወደ ሄቨን ጋር እየተነጫነጨ ይሄዳል። በነገራችን ላይ አንዳንድ ነገሮች ስህተቶች የሚደረጉ ነገሮች መጨረሻ ላይ እኛን ነው የሚጎዳን እና እሱም ደግሞ ልክ እንደዛው ወደ ቤት ሄድና ሚስቱ ጋር መጨቃጨቅ ይጀምራል። ቁጭ ብላ ነበረ። ከዛ ስትገባ እንዴት ነህ ደህና ዋልክ ብላ ስትለው እሱም ደግሞ በነገር ይጀምራታል። እንግዲህ ከውሽማው ጋር ከፍቅረኛው ጋር የሚያደርጉትን ነገር እሷን መጥቶ ለመረበሽ እየሞከረ ነበረ። ከዛም እሷም ደግሞ ዝም ትላለች። እንዴ ይሄ ሰው ምን ነው ብላ ትላለች። አማን ደግሞ በሚገርም ሁኔታ እሷ ያው እንግዲህ እህትና ወንድም ተባብለዋል ነበረ። ከዛ አማን ደግሞ እነሱን ሁለታቸውን ምንነታቸውን ስላወቀ በመንገድ ላይ ያገኛታል። በመንገድ ላይ ሲያገኛት የት እየሄድሽ ነው ስላት ወደዚህ እየሄድኩ ነው ብላ ትለዋለች። እሺ በቃ ልጋብዝሽ ይላታል። እሺ ጋብዘኝ ትለዋለች። ወደ ምግብ ቤት ሄዱና ምግብ ቤት ሄደው ምግብ ይጋብዛታል። የሚጠጡ ነገሮች ይጋብዛታል። እሷ ግን ያሰበችው ከአማን የሆነ ነገር ሄቨንና እሱ ግንኙነት እንዳላቸው የሆነ ነገር እንዳላቸው ስላሰበች ከእሱ ለማወቅ ነበር የፈለገችው። እሱም ደግሞ በሚገርም ሁኔታ እሱም ደግሞ ለማወቅ እንዳሳውቃት አልፈለግም። ከዛ እሱም ደግሞ ወደ ቤት ይገባና ክላስ ይገባና የሄቨን ባል አቤል ቲሸርቱን አላጠበችለትም ነበረ። ከዛ የት ነው ሸሚዜ ስላት ይሄው እዛ አይደለ አይደል እንደ ስትለው ይሄን አይደለም ፈልገው ያኛውን ነው ፈልገው ለምን አላጠብሽውም ይላታል። እንዴ ማለት አላጠብኩትም ይሄኛው አለልህ አይደል እንዴ አንድ ላይ አጠራቅሜ ልብሱን አጥበዋለሁ ትለዋለች። እንዴ እሱም ደግሞ እና ታዲያ እቤት ተቀምጠሽ ተዘዝፈሽ እያዋልሽ ምን እያደረግሽ እያዋልሽ ነው እንዴት ይሄን አታጥቢም ብሎ ይጮህባታል። ከዛ እሷም ደግሞ በጣም ትደነግጣለች፣ ዝም ትላለች። የሆነ በጣም እያሰበች ነበረ። ትተዋለች። ከዛ ምግብ ትፈልጋለህ ትለዋለች። አዎ ፈልጋለሁኝ ይላታል። እሱም ደግሞ ከውሽማው ጋራ እሷ ምግብ ልትሰራ ስትገባ እሱ ደግሞ ከውሽማው ጋራ ከአማን ጋር ስለነበረች ከአማን የሆነ ነገር ለመፈለግ ነበር ሄደችው። ከዛ እንዴት ነው እየተሳካልሽ ነው ይላታል። ኧረ እባክህ እልም ያለ ደረቅ ሰው ነው ምንም ላገኘው አልችልም ትለዋለች። እና አይዞሽ ጠንክሪ የምትፈልገውን ነገር ማግኘት እስካለብን ድረስ የግድ መጠንከር አለብኝ ግን ራስሽን ጠብቂ ይላታል። አንተም ራስን ጠብቅ ከአንተ እስካስ ምን አዲስ አለ ትላለች። እኔ ጋር እንደዛው እንድተባባል ነው ሁሉን ነገር እያካካድኩት ነው ይላታል። እሺ ትለዋለች። አባቴ እወድሃለሁ ትለዋለች። እሺ ይላታል። ከዛም በሚገርም ሁኔታ ሄቨንዬ ምግብ እየሰራች እያለ ይሄዳል። ባልተብየው ታክሲ ሄድላት። እንዴ እስካሁን ድረስ አልጨረሽም? ምን እያደረግሽ ነው? እየተገተትሽ ነው የምትሰሪው ማለት ነው ብሎ ይላታል። እንዴ ምንን ሀል አንተ ሰውዬ የሆነምከው ነገር አለ እንዴ ትለዋለች። ዝም ትላለች። ከዛ ምግቧን አብስላ እሱም ደግሞ ሳሎን ተጋድሞ ከነብ ላይ ተቀምጦ ነበረ። ከዛ ሙዚቃውን በጣም ጨምሮበት ነበረ። እንዴ ሙዚቃው እኮ በጣም ጨምሯል እኮ ለምን አትቀንሰውም ትላለች። እንዴ አንቺ ለእኔ ከማሰብ ይልቅ ለጎረቤት ተጨነቅሽ እንዴ? ለእኛ ብቻ ሰው ማሰብ ያለብን ጎረቤቶቻችንን እንዳንረብሻቸው መሆን አለበት ትለዋለች። አንቺ የምታስብ ለነሱ ነው፣ ለነሱ የበለጠ ተጨነቅሽላቸው፣ ግን እኔ ለባልሽ ምንም ነገር አትጨነቅሽልኝም ይላታል። ከዛም መጨቃጨቅ ይጀምራል። እሷም ደግሞ የአላህ መጥፎ ነገር ካፌ ላይ እንዳታስወጣኝ ቀልቤን ሶበር አድርግልኝ ትላለች። በሚገርም ሁኔታ እሱም ደግሞ አንቺ ጋር ከመቀመጥ ስራ ቦታ መሄድ ይሻላል፣ እዛው ባድር ብውል ይሻላል ይላታል። እሱም ደግሞ እኮ ወደ ውሽማው ጋር እየሄደ እኮ ነው። አማን ደግሞ ከእሷ ጋራ ምግብ ቤት ስለነበረ እንዴት ነው ተመችቶሻል ይላታል። በጣም ተመችቶኛል ትለዋለች። እንዴት ይህንን ምግብ እንዴት እንደምወድ ታውቀዋለህ ትለዋለች። አይ ባለፈው እኮ ሄቨን በጋበዛችን ሰዓት እዛ ላይ እየመረጥሽ ስትበይ ለዛ ስላየዎች ነው። ቆንጆ ሴቶች ደግሞ እንደዛ አይነት ነገር ስለሚመች ነው ይላታል። አይደለ? አዎ በጣም ይገርማል አለችው። እሺ እስኪ የሆነ ነገር አንድ ነገር ልጠይቅህ ትለዋለች። ምንድን ነው ጠይቅኝ ይላታል። አንተና ሄቨን በልጅነታችሁ የሆነ እቃ እና ባልና ሚስት ናቸው ልበል ትለዋለች። እቃ ባልና ሚስት ናቸው ትለዋለች። እንዴ ማለት እንዴት እንደዛ ልትይ ቻልሽ? እንደዛማ ብለሽ እንዳትወሰኝ ይላታል። እንዴት ማለት አብራችሁ አይደል እንደዛ ያለችው? እኛ እንደዛ አይነት አይደለንም። እኔ እና እሷን ልታውቂ አትችይም።
እኔ ራሱ ራሴን ለማወቅ አልችልም ይላታል። እንዴት ማለት? በቃ ከአሁን በኋላ እንደዛ አይነት ነገር አልጠይቅህም ትለዋለች። እሷ እኮ የሆነ ነገር ከሱ ፈልጋ ሄዳ ለዛው ለባሏ ለውሽሞተ ተብዬዋ ሄዳ ለመናገር ነበረ። እሱም ደግሞ አልገኝ ይላታል። ከዛም ወደ ቤት ይሸኛታል። ወደ ቤት ሲሸኛት በጣም አመሰግናለሁኝ ብላ ጉንጩን ትስመዋለች። እንደዚህ ዋናው ነገር አንቺ መመቸት ነው የምፈልገው ይላታል። እሺ ትለዋለች። እሱም ደግሞ አቤልም ምግቡን እየበላ ነበረ። ምግቡን በሚበላ ሰዓት በጣም እያወራ ነበረ እና ተሳካልሽ? ምንም አልተሳካልኝም ምናምን ትለዋለች። በቃ ይዞሽልና ስልኩን ይዘጋዋል። ሄቨንም ደግሞ ከኩሽና እየመጣች ነበረ። 2 ጉርሻ እንደጎረሰ እንዴት አይነት ምግብ ነው የሰራሽው? በጣም አይጣፍጥም፣ በጣም ቆንጆ አይደለም አለችው። ምን ሆነብህ? አልተመቸህም? አዎ እንደዛ አይነት ምግብ ከምንበላ ቢቀር ይሻላል ይላታል። ከዛ እሷም ደግሞ ያንን ምግብ ውስድ አድርጋ ትጎርሷለች። እንዴ ምን ሆነብህ? ጥሩ አይደል እንዴ? የምትወደውን ምግብ አይደል እንዴ ሰራሁልህ ትለዋለች። ምንም ወደው ምግብ ነው የሰራሽው እያለ ይጨቀጭቃታል። በቃ የራስሽ ጉዳይ ይላትና ጥሏት ይሄዳል። ከዛ ሄቨን ደግሞ አማን ጋር ጓደኛዋ ስለሆነ ትደውለታለች። እንዴ እስኪ ዛሬ ደግሞ ምን ተፈጥሮ ይሆን ብሎ ወደ ስልኩ ጋር ይሄዳል አማን። ከዛ ድንገት ሄቨን ትደውላለች። እኔ የማወራህ ነገር አለኝ እፈልግሃለሁ ትለዋለች። እንዴ ምን ሆነሽ ነው? በሰላምሽ ነው ግን ይላታል። ደህና ነሽ አይደለ ይላታል። አዎ ደህና ነኝ ትለዋለች። እና እንደዚህ ያልሽብኝ ምክንያት የሆነ ነገር ችግር ካለ ንገረኝ ይላታል። አረ ምንም ችግር የለም በቃ ተገናኝተን እንድናወራ እፈልጋለሁ ትለዋለች። እሺ ይላታል እሱም። ከዛ ይመሻል። ይነጋና እነሱ ሳይመሽ እነሱ ውሽማና ውሽማዎቹ እህትና ወንድም ተባብዮቹ ያው በፍቅር ስለሆነ እህትና ወንድም እንዳልሆኑ ነው። ከዛም በኋላ ሁለታቸው አንድ ላይ ሆነው እያወሩ በጣም እንደናፈቀኝ እኮ እሱም ደግሞ እንደናፈቀኝ እኮ ይሄ እኮ ነገር የማደርገው ነገር ለፍቅር ስለሆነ ነው ይላታል። አውቃለሁ አባቴ ትለዋለች። አቤት ውሸት! የፍቅር ማለት የሰውን ሕይወት እየበጠበጡ የሚያደርጉት ነገር ነው። ከዛ በቃ ሙሉ ቀን ሙሉ አዳራችን አብረን አይደለም፣ ስለዚህ ምንም ችግር የለውም ትለዋለች። እሺ ይላታል። አማን ደግሞ በጣም እያሰበ ነበረ፣ በጣም እየተሰበሰበ ነበረ። ከዛም አማን ደግሞ ይደውልላታል ወደ ሄቨን ጋር። እንዴት ነሽ? ደህና ነሽ ይላታል። ደህና ነኝ ትለዋለች። በቃ የሆነ ነገር ልነግርሽ ፈልጌ ነበረ ግን እምቢ እንዳትይኝ ባባቢ ይላታል። እንዴ ምን ነው? ብቻ የልጅነት ቃቃ ብቻ እንድትጫወት እንዳልፈልግ ትለዋለች ሄቨን። አይ እንደዛ አይደለም ብቻ የሆነ ቦታ ነገር ይዤሽ እንደሄድ ባክን እሱ ወደ ወጥቶ ሄዷል ስለዋለች። ስለዚህ እሱ ደግሞ በቃ እሺ በይኝ ይላታል። እሺ ይላታል። ከዛ ግማሽ ሰዓት ብቻ ነው ይላታል። እሺ ግማሽ ሰዓት ብቻ ነው እኔ ቀድሜ መምጣት አለብኝ ትለዋለች። እሺ ይላታል። እነሱም ደግሞ ሁለታቸው አልጋ ላይ እየተጫወቱ ነበረ። እህት ወንድሞቹ ተባብዮች ውሽማዎቹ ማለት ነው። ከዛ እንዴ አንተ እኮ ግማሽ ሰዓት ነበር ያልከኝ፣ ስለዚህ አሁን የቀረህ 20 ደቂቃ ነው፣ 10 ደቂቃውን ተጠቅመነዋል። እንዴት ነው ይዘኝ የምትሄደው ትለዋለች። በቃ የሆነ ቦታ ነው ይዤሽ የምሄደው ይላታል። እና ታዲያ ወይት ነው ትለዋለች። እንዴ ደርሰናል እኮ ይላታል። በቃ ነይ ቶሎ ብዬሻለሁ። እንዴ ይሄ እኮ አቤል ሰፈር ነው፣ የሄቱ ሰፈር እኮ ነው ትለዋለች። እንዴ አዎ እና ታዲያ እዚህ ምን ልታረግ ይዘህ የመጣ? በቃ ነይ ቶሎ። ዳንተ እየቀለድክ ነው እንዴ? ምን እያደረግክ ነው ትለዋለች። አማን ችግር የለውም ብቻ እሺ በይኝ ሂጅ እንሂድ። አትቆይም እኮ ይላታል። ትንሽ እኮ ነው ይላታል። እንዴ አንተ ምን አስበህ ነው ትለዋለች። ከዛ እነሱ ሁለታቸው አልጋ ላይ ተቃቅፈው እየተጨፈሩ ነበረ። ከዛ ሄቨን በጣም ትደነግጣለች። እንዴ እኔ ምን አደረግኳችሁ? ቆይ እኔ ምን በድያችሁ ነው? ልጄንስ ምን ላድርገው ስትል አማን እኔ ነኝ መድኃኒቱንም ገልብጬ የሰጠውሽ፣ እነሱ ልጅሽን ለመግደል አንቺን ህይወትሽን ለመጥበጥበጥ ነበረ። እንዴ ይሄ ሁሉ ነገር እየተደረገብኝ በእኔ ነው? ምን በድዬ ምን አጥፍቼ ብላ ትላለች። ከዛ እሷ ውሽማት ብድግ ትልና እህትሽ የኔን ፍቅረኛ ቀምታ አሜሪካ በመኖሯ የኔን ህይወት ፍቅረኛን እንደዚህ በማድረጓ ነው ጥቅ ያደረኩሽ፣ እኔም አንቺ እንድትሰቃይ የፈለግኩት
ትላታለች። ከዛ አቢል ተብዬው ውሽማው እንዴ ይሄ ብቻ ነው ይሄ ነው ለዚህ ነው ያ ሁሉ ነገር ያደረግሽው ይላታል። ይሄን ሁሉ ነገር ተናገሪ። አንገቷን ይይዛታል፣ ያንቃታል። ምክንያቱም ጅብ ከሄደ አህያ ጮኸ የሚባለው ነገር እንደዛ ነው። አማን እኔ ነኝ ሁሉንም ነገር የገለባበጥኩት፣ መድኃኒቱንም የሚሰጡሽ የነበረውን የምጠጪውንም ነገር እነሱ ልጅሽንም ለመግደል እና አንቺን ህይወትሽን ለመግደል ነበረ ይላታል። በጣም ትናደዳለች፣ በጣም ታለቅሳለች። ከአማን ጋር እናንተ ጊዜያችሁን አሳልፎ ተጫወቱ ብለው ሄቨንን ይዞ አማን ወደ ውጭ ይወጣል። አቤልና ውሽማው አብረው እዛው ሁለታቸውም አንድ ላይ አልጋ ላይ እንደተቀመጡ አንገቷን ያንቃታል። እንዴት እንደዚህ ነገር ታደርጊያለሽ ብሎ አይኑን ፈጠጥጥ ያደርጋል። እዚህ ላይ ያበቃል። የመጨረሻ ክፍል ነው። እንግዲህ ወደ ቤተሰቦቼ ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። እወዳችኋለሁ። አመሰግናለሁ። ቀጣይ እስከምገናኝ ድረስ